አርዕስተ ዜና። በአማራ ክልል አጀንዳ የማሰባሰብ ሂደት የቅድመ ዝግጅት ሥራ ከ80 በመቶ በላይ መጠናቀቁን ሀገራዊ የምክክር ኮሚሽን አስታውቋል። የምንነግራችሁ ጉዳያችን ነው። የኢትዮጵያ መድኃኒት አቅራቢ አገልግሎት በመንግስት የሕክምና ተቋማት ውስጥ ብቻ ጥቅም ላይ እንዲውሉ ታስቦ ከሚገዙት መድኃኒቶች ውስጥ የተወሰኑት በግል የሕክምና ተቋማት ውስጥ መገኘታቸውን ገልጿል። ተጨማሪ አለን። በጀነራል አልቡርሃን የሚመራው የሱዳን ጦር በሱዳን ርዕሰ መዲና ካርቱም የሚገኘውን ቤተ መንግስት ሙሉ በሙሉ መቆጣጠሩ ተነግሯል። በዝርዝር ተሰሙታላችሁ። የእስራኤል ጦር በጋዛ ከ90 በላይ ሰዎችን መግደሉ ተሰምቷል። ለ2 ወር ያክል ከእስራኤል ጦር ነፃ ሆነው የቆዩት የጋዛ ቦታዎች ዳግም በእስራኤል መያዛቸውም ተሰምቷል። በቆይታችሁ ተሰሙታላችሁ። ሰላም ጤና ይስጥልን። የሀገሬ ቴሌቪዥን ተመልካቾች በአርዕስተ ዜናው የጠቆምናችሁንና ሌሎችም መረጃዎችን አካተን የሰዓቱን ዜና ይዘን ቀርበናል። ደምሰው ሽፈራው ነኝ። አብራችሁን ቆዩ። በአማራ ክልል የአጀንዳ አሰባሰብ ቅድመ ዝግጅት ከ80 በመቶ በላይ መጠናቀቁ ተገልጿል። በአማራ ክልል አጀንዳ የማሰባሰብ ሂደት የቅድመ ዝግጅት ሥራ ከ80 በመቶ በላይ መጠናቀቁን ሀገራዊ የምክክር ኮሚሽኑ አስታውቋል። 6000 ተሳታፊዎች የሚጠበቁበት የክልሉ የአጀንዳ ማሰባሰብ በቅርቡ በባህር ዳር ከተማ እንደሚካሄድ የኮሚሽኑ ኮሚሽነር ዶክተር ዮናስ አዳይ ገልጸዋል። የክልሉ ሕዝብ ለሀገራዊ ምክክሩ ዝግጅት አድርጎ እየተጠባበቀ መሆኑን ተገንዝበናል ያሉት ኮሚሽነሩ በክልሉ የሚንቀሳቀሱ ታጣቂዎች የሰላም ጥሪውን ተቀብለው በምክክሩ እንዲሳተፉም ጥያቄያቸውን ማቅረባቸውን ከኮሚሽኑ ያገኘነው መረጃ ያሳያል። ኮሚሽኑ በጎንደር፣ ባህር ዳር፣ ደሴና ደብረ ብርሃን ክላስተሮችን በዞንና በወረዳ ደረጃ የተሳታፊ ልየታ ማከናወኑ የሚታወስ ሲሆን ኮሚሽኑ የአጀንዳ ማሰባሰብ ሥራ ያላካሄደባቸው 8 ወረዳዎች እንደሚቀሩትም ገልጾ ነበር። የኢትዮጵያ ካፒታል ገበያ ባለስልጣን በኢትዮጵያ ለመጀመሪያ ጊዜ የኢንቨስትመንት ባንክ አገልግሎት ማስጀመሩን አስታውቋል። ሲቢኢ ካፒታል አክሲዮን ማህበርና ወጋገን ካፒታል ኢንቨስትመንት ባንክ አክሲዮን ማህበር ደግሞ የመጀመሪያዎቹ የኢንቨስትመንት ባንክ እንዲጀምሩ ፈቃድ ማግኘታቸው ተገልጿል። የኢንቨስትመንት ባንክ እንዲጀምሩ ፈቃድ ማግኘታቸው ተገልጿል። እንዲሁም ኢትዮ ፊደልቲ ሴኩሪቲ አክሲዮን ማህበር የሰነደ መዋለ ንዋይ ገበያ አከናዋኝ፣ ኤችኤስቲ ኢንቨስትመንት አድቫይዘሪ ሰርቪስ ኃላፊነቱ የተወሰነ የግል ማህበር የሰነደ መዋለ ንዋይ ኢንቨስትመንት አማካሪና ኢኩዊዥን የሰነደ መዋለ ንዋይ ኢንቨስትመንት አማካሪ ኃላፊነቱ የተወሰነ የግል ማህበር የሰነደ መዋለ ንዋይ ኢንቨስትመንት አማካሪ ሆነው ፈቃድ አግኝተዋል። የካፒታል ገበያው ከአምራቾች ባሻገር መንግስት ያለበትን የበጀት ችግር ለመፍታት ትልቅ አቅም የሚፈጥር መሆኑን የብሔራዊ ባንክ ገዢና የካፒታል ገበያ ባለስልጣን ቦርድ ሰብሳቢ ማሞ ምህረቱ አስገንዝበዋል። በተጨማሪም የመንግስት የልማት ድርጅቶችን ወደ ግል የማዘዋወር ሂደት ተመንን ከማውጣት ጀምሮ ህብረተሰቡም ባለቤት እንዲሆን በማድረግ ረገድ ከፍተኛ አስተዋጽኦ ይኖረዋል ነው ያሉት። የእነዚህ አዳዲስ የካፒታል ገበያ አገልግሎት ሰጪዎች ወደ ገበያ መምጣት በኢትዮጵያ ውስጥ የበለጠ የአገልግሎት ብዝሃነት ያለው ጠንካራ የካፒታል ገበያ ለመፍጠር ያስችላል ማለታቸውን ከባለስልጣኑ ያገኘነው መረጃ ያሳያል። በግል የሕክምና ተቋማት ሊገኙ የማይገባቸው መድኃኒቶች ተይዘዋል። የኢትዮጵያ መድኃኒት አቅራቢ አገልግሎት በመንግስት የሕክምና ተቋማት ውስጥ ብቻ ጥቅም ላይ እንዲውሉ ታስቦ ከሚገዙ መድኃኒቶች ውስጥ የተወሰኑት በግል የሕክምና ተቋማት ውስጥ መገኘታቸውን ገልጿል። በተለይም ዋጋቸው በከፍተኛ ደረጃ ውድ የሆኑ የካንሰር መድኃኒቶች የተገኘባቸው ተቋማት ያሉ ሲሆን በእነዚህም ላይ አስፈላጊውን ሕጋዊ እርምጃ ተወስዶባቸዋል ሲሉ የአገልግሎቱ ምክትል ዳይሬክተር ዶክተር ሰለሞን ንጉሴ ለሀገሬ ቲቪ ተናግረዋል። እንዲህ አይነቱ ህገወጥ የመድኃኒት ሽያጭ በተለያዩ አካባቢዎች አሁንም የሚታይ ነው ያሉት ዶክተር ንጉሴ መድኃኒቶቹ ከአገልግሎቱ ቅርንጫፎች ወደ ሕክምና ተቋማቱ እስኪተላለፉ ድረስ ምንም አይነት ለህገወጥ ግብይት የሚያመች መንገድ እንደሌለ ገልጸዋል። ይሁን እንጂ የሕክምና ተቋማቱ ጋር ከደረሰ በኋላ ግን አገልግሎቱ የመቆጣጠርና የመከታተል ስልጣን እንደሌለው ተናግረዋል። በአብዛኛው መድኃኒቶቹ በህገወጥ መልኩ ለገበያ የሚቀርቡት ሕክምና ተቋማቱ ጋር ከደረሱ በኋላ እንደሆነም ገልጸዋል። በኢትዮጵያ የኩላሊት ህመምን አስመልክቶ ጥናት ሊደረግ ይገባል ተባለ። ለኩላሊት ህመም የሚሰጠውን ግብረ መልስ ለማጠናከር ሀገር አቀፍ ጥናት ሊደረግ እንደሚገባ
ተስፋ የኩላሊት ታካሚዎች ማህበር አስታውቋል። በርካታ ሰዎች ከኩላሊት ህመም ጋር በተያያዘ ለችግር መጋለጣቸውን የገለጹት የማህበሩ ፕሬዝዳንት አቶ መስፍን አስረስ እንደ ሀገር ለህመሙ አጋላጭ የሆኑ ምክንያቶችን የሚለይና ሌሎች ተያያዥ ጉዳዮችን የተመለከተ ጥናት ማከናወን አስፈላጊ መሆኑን ገልጸዋል። ማህበሩ ከህብረተሰብ ጤና ኢንስቲትዩት ጋር በመተባበር ከፍተኛ ባለሙያዎች የሚሳተፉበትን ጥናት ለማሰራት ማቀዱንም ፕሬዝዳንቱ ገልጸዋል። ጥናቱ እንዲካሄድ ለማስቻል የፋይናንስ ድጋፍ እንደሚያስፈልግም አክለው የገለጹት አቶ መስፍን በማህበሩ የገቢ ማሰባሰቢያ አማራጮች ድጋፍ እንዲደረግላቸውም ጠይቀዋል። በጀነራል አልቡርሃን የሚመራው የሱዳን ጦር የሀገሪቱን ቤተ መንግስት ሙሉ በሙሉ መቆጣጠሩ ተገልጿል። በጀነራል አልቡርሃን የሚመራው የሱዳን ጦርና በጀነራል ሐምዳን ዳጋሎ በሚመራው የፈጥኖ ደራሽ ኃይል መካከል እየተደረገ በሚገኘው የሱዳን ጦርነት የአልቡርሃን ጦር ድል እየቀናው እንደሚገኝ ተገልጿል። ጦሩ በሱዳን ርዕሰ መዲና ካርቱም የሚገኘውን ቤተ መንግስት ዛሬ ሙሉ በሙሉ መቆጣጠሩን ወታደራዊ ምንጮችን ጠቅሶ ሮይተርስ ዘግቧል። በዚህ ሰዓት በቤተ መንግስቱ አቅራቢያ በሚገኙ ስፍራዎች ላይም የፈጥኖ ደራሹን አባላት በማሰስ ላይ እንደሚገኝ ዘገባው ጠቁሟል። የዛሬ 2 ዓመት አካባቢ ጦርነቱ በፈነዳበት ወቅት ፈጥኖ ደራሽ ኃይሉ ቤተ መንግስቱን ጨምሮ አብዛኛውን የካርቱም ክፍል በአጭር ጊዜ ውስጥ ተቆጣጥሮ የነበረ ቢሆንም ባለፉት ጥቂት ወራት ድሉ የተገላቢጦሽ መሆኑ እየተነገረ ይገኛል። የጀነራል አልቡርሃን ጦር ቤተ መንግስቱን መቆጣጠሩ ማዕከላዊ ሱዳንን ለመቆጣጠር ያግዘዋልም ተብሏል። የሱዳን ጦር ቤተ መንግስቱን መቆጣጠሩን ያሳውቅ እንጂ በዚህ ጉዳይ ላይ ከፈጥኖ ደራሽ ኃይሉ በኩል የተሰጠ ማረጋገጫም ሆነ ማስተባበያ የለም። እስራኤል በጋዛ የተለያዩ ቦታዎችን እየተቆጣጠረች እንደሆነ ተነግሯል። የእስራኤል ጦር በጋዛ ከ90 በላይ ሰዎችን መግደሉ ተሰምቷል። ለ2 ወር ያክል ከእስራኤል ጦር ነፃ ሆኖ የቆየው ጋዛ ዳግም ግድያዎች የሚደረጉበት እንደሆነም ነው የተሰማው። ሐማስ በበኩሉ ዳግም የተኩስ አቁም ንግግር ማካሄድ እንደሚፈልግ ተናግሯል። ከተፈናቀሉበት ወደ አካባቢያቸው ተመልሰው የነበሩ የጋዛ ነዋሪዎች ዳግም ሽሽት እያደረጉ መሆናቸውንም ተዘግቧል። እስራኤል ድብደባውን ከማድረጓ በፊት በተለያዩ የጋዛ አስተዳደሮች የሚኖሩ ፍልስጤማውያን ለቀው እንዲወጡ መልእክት ስታስተላልፍ ነበር። እስራኤል በተለይም ደቡባዊ ጋዛ ከግብጽ ጋር የሚዋሰንበት ቀጠና የእግረኛ ዘመቻ መጀመሯን ስትገልጽ ነበር። ሐማስ እስራኤል ጥቃት ማድረስ በመጀመሯ ወደ ቴልአቪቭ ሮኬቶችን መተኮሱንም አስታውቋል። ታጣቂ ቡድኑ ወታደሮቹ ዝግጅት እንዲያደርጉ ጥሪ መጀመሩንም መገናኛ ብዙሃን ዘግበውታል። እስራኤል ከማክሰኞ ጀምሮ በጋዛ እያደረገች ባለችው ዳግም ጥቃት በጥቅሉ ከ400 በላይ ሰዎች እንደተገደሉም ታውቋል። ፍልስጤማውያን ጦርነት፣ ሞትና መፈናቀል ዳግም ተጀመረብን ሲሉም መናገራቸውን ሮይተርስ ዘግቧል። ዶናልድ ትራምፕ የአሜሪካ የትምህርት ሚኒስቴር እንዲዘጋ ሊያደርጉ ነው ተባለ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሀገሪቱ የትምህርት ሚኒስቴር እንዲዘጋ የሚያደርገውን ትዕዛዝ በፊርማቸው ለማጽደቅ መዘጋጀታቸው ተነግሯል። የትምህርትና የሲቪክ መብት ተከራካሪዎች እንዲሁም ዲሞክራት ፓርቲን የወከሉ እንደራሴዎች ትዕዛዙ የሀገሪቱን የትምህርት ስርዓት ለማፈራረስ ያለመ ነው ሲሉም ተቃውሟቸውን እያሰሙ ነው። የዲሞክራት ፓርቲ ሴናተር ፓቲ ሙሬ በበኩላቸው ትራምፕና ኤለን መስክ ትምህርት ሚኒስቴርን ለማፍረስ የማይሆን ጨዋታ እየተጫወቱና የሚኒስቴር መስሪያ ቤቱን ግማሽ የሰው ኃይል እያባረሩ ነው ሲሉ ተችተዋል። የሀገሪቱ ብሔራዊ የወላጆች ህብረት ደግሞ እየተደረገ ያለው የትምህርት ስርዓቱን ማስተካከል ሳይሆን በሚሊዮን የሚቆጠሩ ህጻናት የሚገባቸውን ነገር እንዳያገኙ የማድረግ እንቅስቃሴ ነው። እኛ ግን ይህንን እንዲሆን ፍጹም አንፈቅድም ብሏል። በዚህ የትራምፕ ውሳኔ መሰረትም የትምህርት ቤት ፖሊሲዎችን ስቴቶች ራሳቸው እንዲቆጣጠሩትና እንዲያስተዳድሩት የሚፈቅድ ሲሆን ውሳኔው ትናንሽና ገቢያቸው አናሳ የሆኑ ስቴቶችን የሚጎዳ ነው ተብሏል።